ነው። ባንክስ ከሚለው በቀኝ በኩል የመደመር ምልክቱን በመንካት የሚጠይቀንን የባንክ መረጃዎች ማለትም አድ የሚለውን በመጫን የምንጠቀምበትን የባንክ ስም ወይም ባንክ ኔም፣ ቅርንጫፍ ወይም ብራንች፣ አካውንት ቁጥር ወይም አካውንት ነምበር፣ ስዊፍት ኮድ እንሞላለን። ቀጥሎም ደን የሚለውን በመጫን ሴቭ እናደርገዋለን። በቀጣይ የምናገኘው ሰፕላየር አድሚኒስትሬተር የሚለውን ነው። ሰፕላየር አድሚኒስትሬተር ከሚለው በቀኝ በኩል የመደመር ምልክቱን በመንካት የሚጠይቀንን የድርጅቱን አስተዳደር መረጃዎች እንሞላለን። ሰፕላየር አድሚኒስትሬተር የምንለው መስሪያ ቤቱ የኢጂፒ ሲስተምን እንዲያስተዳድርለት የመደበው ወይም የወከለው የመስሪያ ቤቱ ሰራተኛ ወይም ግለሰብ መረጃዎችን የምንሞላበት ፎርም ነው። በዚህ ስር የምንሞላቸው መረጃዎች ታይትል ወይም ማዕረግ፣ ናሽናሊቲ ወይም ዜግነት፣ ዴዚግኔሽን ወይም የስራ ኃላፊነት፣ ሪጅን ወይም ክልል፣ ዞን፣ ሰብሲቲ፣ ሲቲ ወይም ከተማ፣ ወረዳ ወይም ቀበሌ፣ የቤት ቁጥር፣ የፖስታ ሳጥን ቁጥር፣ የሞባይል ቁጥር ወይም ሞባይል ነምበር፣ ቴሌፎን ነምበር ወይም የመደበኛ ስልክ ቁጥር፣ ፋክስ ነምበር ወይም የፋክስ ቁጥር፣ የኢሜይል አድራሻ እንሞላለን። በመጨረሻም ፓወር ኦፍ አቶርኒ አታችመንት ከሚለው በታች አድ ፋይል የሚለውን በመጫን መስሪያ ቤቱን ወክሎ የሚንቀሳቀሰውን ግለሰብ የተወከለበትን ህጋዊ ደብዳቤ ስካን በማድረግ በፒዲኤፍ ፎርማት ሰነዱን እናያይዛለን። በመጨረሻም ሳይሞላ የታለፈ መረጃ ካለ ሴቭ አስ ድራፍት በማለት ያስገባነውን መረጃ ሴቭ ማድረግ እንችላለን። በድራፍት መልክ ሴቭ ያደረግነውን መረጃ መልሰን ሬጅስትሬሽን ሰርቪስ ላይ በቀኝ በኩል ከሚመጡት ዝርዝሮች ውስጥ ድራፍት አፕሊኬሽንስ የሚለውን በመንካት ማግኘት እንችላለን። ከዚህም የቀሩትን መረጃዎች በድጋሚ በመሙላት ሰሚት የሚለውን በተን በመጫን የምዝገባ ማመልከቻውን ለግዢ አስተዳደር ባለስልጣን መላክ ይችላል። የሰፕላየር ሬጅስትሬሽን ማመልከቻችንን ሰሚት ካደረግን በኋላ የምዝገባ ሂደቱ ምን ላይ እንደደረሰ ለማየት ሬጅስትሬሽን ሰርቪስስ የሚለውን በመምረጥ